እንደ አንድ ወንጌል አስተማሪ ሰሙ የሚለው ስም ነው ተጠራ ተብሎ መከበድ ያለበት ወይስ የሴተኛ አዳሪ ልጅ ተብሎ መሰደብ ነው? የትኛው ነው ተግዛጽ ወይም ደግሞ መገሰጽ የሚያስፈልገው? የትኛው ሰው ምን ሆናችሁ ያልደወላችሁት? በኢየሱስ የዚህ ግንባር ስፋት ደግሞ ይለይ። ይሄው ሄድ ራስታ የሱ እንደዛ መሳደብ ሳያንሰኝ ሰሙ የሚባለው ስሜን ጠርተሃል ብሎ which one is እንደ አንድ ቤተክርስቲያን ልጅ እንደ አንድ ወንጌል አስተማሪ ሰሙ የሚለው ስም ነው ተጠራ ተብሎ መከበድ ያለበት ወይስ የሴተኛ አዳሪ ልጅ ተብሎ መሰደብ ነው? የትኛው ነው ተግዛጽ ወይም ደግሞ መገሰጽ የሚያስፈልገው? የትኛው ነበር? ዋይ 3 ቀን ሙሉ በእኔ ፎቶ በእኔ እንትን በነገራችን ላይ እዚህ ውስጥ ካላችሁ እሱን እንትን የምትሉ ምናምን ንገሩት። እኔ በእናቴ ነው የመጣብኝ። ችግር የለውም ቀን ይቁጠር እንጂ አሁን እኔ ስሜታዊ ሆኜ ምናምን አይደለም እና ማድረግ የምችለውን አደርጋለሁ። እግዚአብሔር በሚያውቀው ግን በልቤ ውስጥ መጥፎ ነገር አንድም ቀን ኖሮ አንድም ሰው ተሳልቤ አላውቅም። ብቻ እሺ ቀስ ይሄ ነው ያለው ሐሳብና አቤላን እንግዲህ አንድ ነገር በሉልኝ። እንግዲህ ምን እንዳገናኛችሁ እውነት ለመናገር ምንም አይነት እንትኑ የለኝም። በምን ልትገናኙ እንደምትችሉ በተለይ በዚህ በአደባባይ ሊያገናኛችሁ የሚችል ምን ነገር አለ ብዬ እሱን አላውቀውም። ግን እንደው ጠቅለል ባለ መልኩ ያው የተጠቀሰውንም ሰው በስም ስለማውቀው ክርስቲያንም ስለሆነ አንተም ክርስቲያን ስለሆን ሌሎቻችንም ክርስቲያኖች ስለሆነ ምንድነው እንደዚህ በአደባባይ የሚያዘላልፈን እላፊስ የሚያነጋግረን ጉዳይ ምንድነው? አንዳንድ ጊዜ በጣም ይሄ ፕላትፎርም ያናንቃልም ይመስለኛል። እዚህ ጋራ ብዙ ሰው እኛም ማናቀው የራሱ የሆነ ስብዕና ያላቸው ትልልቅ ሰዎች አሉ። አንቱ የተባሉ ሰዎች አሉ በስራቸው በተለያየ ነገር። ምናልባት እኛ ከዚህ አብረን ቁጭ ብለን እዚህ ጋር እንትን ስንል ትንሽ የመደፋፈርና መናናቅም ነገር ይመጣል ብዬ አስባለሁና አሁን እንደው በሁለታችሁ መካከል ብቻ ሳይሆን እንዳጠቃላይ ምንድነው እንደዚህ አይነት መንፈስ በክርስቲያኖች ዘንድ ምንድነው እንዲህ አይነት መንፈስ ላይቭ እየገቡ ቤት እየከፈቱ መነጋገር፣ መነቋቆር፣ መተቻቸት ከየት የመጣ መንፈስ ነው? በተለይ ደግሞ እንደዚህ ቤተክርስቲያን የሆነ ፈተና በሚበዛባት አንድነታችን በሚያስፈልግበት ሰዓት ላይ እንዲህ አይነት ነገሮች ብዙ ጊዜ ሲከሰቱ ያለው አንዱን ወዳጅ አንዱን ጠላት ለማድረግ የሚደረግባቸው በጣም ትልልቅ ዘመቻዎች አሉ። እና እርስ በርስ የመነካከስና መበላላት አይነት ነገር ብዙ ጊዜ ይታያልና ምንድነው ከማን የተማርነው? እውነት ክርስቲያንን ብለን ራሳችንን የምንጠራ ከሆነ በአንድ አፋችን ወንጌል እንሰብክበታለን፣ የእግዚአብሔርን ቃል እንናገርበታለን። በዛው አፋችን ደግሞ የሚያሳዝን ነገር እንናገርበታለንና እውነት እስቲ እንደው ራሳችንን እንመልከት። ሁላችንንም በተለይ የሆነን አንድን ጉዳይ ይዘን የአደባባይ ጉዳይ ማድረግ የብዙዎች አጀንዳ ማድረግ ምንድነው? ከዚህ የምናገኘው ቤኔፊት አለ? ከዚህ የሚገኝ ጥቅም አለ? በመሰዳደብ በመተቻቸት በመነጋገር የሚገኝ ነገር አለው? ይሄንን በጣም እያንዳንዳችን ልንጠይቀው በእውነት ያስፈልጋል። ያው አብዛኞቻችን በእርግጥ አሁን ይሄ ጉዳይ እንኳን ባይነሳ 200 ምናምን ሰው አይገባም። በነገራችን ላይ እንዲህ ወሬም ስድብም ጥልም ፈላጊዎች ደግሞ አለን። ፕላትፎርሙ ራሱ የነዚህን ማህበር ይፈልጋል። በቃና እውነት ለመናገር የተነጋገራችሁበትን ጉዳይ እናንተ ናችሁ የምታውቁት። መነሻ ይኖራችኋል። መቼስ ሰው ዝም ብሎ ያለ መነሻ ከመሬት ተነስቶ ይነጋገራል ብዬ አላስብም። ወንድም ሰሙ ምናልባት ከታች ሆነ ይሄን መልእክት የምትሰማ የሚደርስ ከሆነ
እሱንም የምታውቁ ወንድሞች እዚህ ካላችሁ እህቶች ካላችሁ ችግራችሁን ብትፈቱ መልካም ነው። በስሜት ተነጋግራችሁ ከሆነ ትርፍ ቃል አውጥታችሁ ከሆነ ተገቢ አይደለም። ስማችንም ሁሉ ጊዜ በእንደዚህ አይነት ነገር መነሳትም የለበትም። እገሌ ተናጋሪ ነው መባልም ጥሩ አይደለም። አንዳንድ ጊዜ እገሌ እኮ ማንንም አይሰማም ይናገራል ለመባል መናገርም ጥሩ አይደለም። አንድ ቀን ውርደት ያከናንባል። ምላስ በራስ ላይ ኋላ ችግር ታመጣለችና ስለዚህ እንደ ወንድም እንደው በዚህም ደረጃ ባይሆን ምናልባት የተዘላለፋችሁት አደባባይ ላይ ከሆነ ይቅር ለእግዚአብሔር ተባባሉ። በቁጣችሁ መሃል ፀሐይ አይግባ ነው። የጾም ወቅት ነው። ደግሞ እኩለ ጾም ላይ ነው ያለነው። ደግሞ ደብረ ዘይት ነው። ክርስቶስ ይመጣል እየተባለኛ እንሰዳደባለን እንዴ? ይሄ ከባድ እኮ ነው። ስለዚህ ምንድነው ያሰናከለልን ሰይጣን? በቁጣችሁ መሃል ፀሐይ አይግባ ማለት አንድም አታስሉ አታሳድሩ ነው። አንድም ደግሞ ፀሐይ የተባለው ሰይጣን ነው። ሰይጣንን በመካከላችሁ አታስገቡ ነውና እኔ አሁን ልላችሁ የምችለው ነገር እንደ አንድ መንፈሳዊ ሰው ይቅር ለእግዚአብሔር ተባባሉ። ይቺ ጸንሳ በኋላ ሌላ አድጋ ሌላ ነገር ታመጣለች። ደግሞ የሰሙኑ መወያያ አጀንዳ ደግሞ ትሆናለች። ይሄ አንደኛ የተወደደ የክርስቲያኖችን ጊዜ ማባከን ነው። እውነቴን ነው የምላችሁ። በጣም ልናስብበት የሚገባ በእኔ ጉዳይ እንደው ቲክቶክ አጀንዳ ከያዘ የተወደደውን የክርስቲያኖች ሰዓት ተሻምቻለሁ ማለት ነው። የጸሎታቸውን የመማሪያ ጊዜያቸውን ተሻምቻለሁ ማለት ነውና አልፎ ተርፎ ለሌሎችም ኃጢያት ስለሚሆን ወንድም አቤል ተረጋጋ። ያው እኔ እንግዲህ አቤልን እስከማውቀው ድረስ ትሁት ስብዕና ያለው ወንድም ነው። ደርሶም ሰው ጋር ይደርሳል ብዬም አላስብም። ሰው መቼስ ስለ ሰው የሚያውቀውን ነው የሚናገረው። ደግሞ ሰው ስሜታዊ ሲሆን ደግሞ ምናልባት በስሜት ውስጥ ደግሞ እላፊም መናገርም ሊመጣም ይችላል። ከሰው ስህተት ከብረት ዝገት አይታጣም። ስለዚህ ሁለታችሁም ወንድሞቻችን ልጆቻችን ናችሁ። እውነት ለመናገር ጉዳያችሁን ችግራችሁን በይቅርታ ብትፈቱ መልካም ነው። አቤል ከዚህ በላይም አንተም አሁን እዚህ ኦንላይን ላይ ቆይተህ ወይ በሚጻፍ ኮሜንት በሚነገር ነገር ህሊና እንዳይረበሽ እረፍት ብታረገው እንደኔ ደስ ይለኛል። ይሄን ነው ልል የምችለው። ወንድም አንተን የምትጨምረው ነገር ካለ? እኔ መምህር እኔ እርስዎን ሳቆት ብዙ አመታትን ነው በብዙ በህይወቴ ውስጥ ብዙ ነገር ውስጥ ገብተው ብዙ ነገር ያውቃሉና እኔ በህይወቴ ሰውን ተሳድቤ አላቅም ብል ይቀለኛል። እንኳን አሁን ወደ ቤተክርስቲያን ተጠግቼ አይደለም በፊት በነበርኩበት ማንነቴ እንኳን ሰውን የመሳደብ አይምሮዬ በጣም እንትን ያለ ነው፣ ዝቅ ያለ ነው። እኔ አልሳደብም። ዛሬ ገና እኔ ዛሬ ሰውን ሰደብኩኝ። ይሁን እሱም እግዚአብሔር የሰጠን ንስሐ አለ፣ ችግር የለም። እኔ ለጥፋቴ እቀጣበታለሁ። ግን አንድ በጣም መናገር የምፈልገው ማለት እርሶ ገብተው ይሄን ያህል ማውራት እንትን ካሉ እኔ የምናገረው ነገር ምንድነው? ካፌ ክፉ ቃል አልወጣም። ያ ስድብ ሲመጣብኝ ካፌ ክፉ ቃል አልወጣም። ኢቭን ከመምጣቱ በፊትም የተናገርኩትም ምንም ያልኩትም ጉዳይ የለም። በህይወቴ እኔ ሰው እንደዚህ ጭራሽ ደግሞ ይሄንን የሚያሰድብ አይነት ስድብ የሚያመጣ ንግግር እኔ ካይምሮ ጭራሽ በጭራሽ በጣም ነው የደነገጥኩት ሳየው ሜንሽን አድርጎ እንደዛ እንትን ሲል ልጁ እና እንደው እንደ ሃይማኖተኛ ወንጌልን ይዞ እንደሚሰብክ ሰው ማድረግ የነበረበት ያን ነገር አስተባብሎ አቤል አጥፋው ይሄ ከኛ ጋር አይሄድም ቢል በቂ ነበር። እኔ አጠፋዋለሁ። እንኳን እሱን ወንጌልን የሚሰው አይደለም እኔ እንዴት ብዬ ምንም ተራ የሆነ ሰው በእድሜ ከኔ በታች የሆነውን ሰው እንኳን የምታዘዝ ሰው ነኝ። ወላዲት አምላክ ታውቃለች። ምክንያቱም የመጣሁበት ከትዕቢት ይሄ ከግብዝነት ምናምን ከዛ ውስጥ ስለሆነ ራሴን የምቀጣው በዚህ ነው ብዬ ስለማስብ እና አንዳንድ ጊዜ እኔ ኢቭን ፖስት አሳደርገው በትዕቢት አልተናገርኩም። መምህር ያዩታል ገብተው አለ እንዴት እንደዚህ ይሆናል ብዬ ነው እንትን ያደረኩት። እናንተ እያላችሁ ስላልኩት ነው ይሄን ያህል እንትን ያለው። አላውቅም ምን አይነት ሰይጣን አሳስቶት በእኔ ላይ እንደዚህ አይነት ነገር እንዳመጣም አላውቅም። ግን
እኔ ችግር የለም። እኔ አሁንም ቢሆን እወጣለሁኝ ከላይቭ። ግን ያው ልጁ ግን እንትን አይደለም፣ በቃ ትክክል አይደለም። እኔ እንጃ። እኔ ይቅርታ እንዲጠይቀኝ አይደለም። እኔ በእኔ በኩል መልአኩ አለ፣ ቅዱስ ገብርኤል አለ፣ ችግር የለውም። እኔ እንጃ ለተሳደብኳቸው አሁን ለተሳደብኳቸው ለእያንዳንዱ ነገሮች እኔ ይቅርታ ጠይቃለሁ። ማለት እናንተን አቤላዬ እንግዲህ እንዳልኩህ እኔ እንትኑን ኬዙን አላውቀውም እውነት ለመናገር ምን እንደሆነ። አሁን ትንሽ ከምትናገረው እየሰማሁ ያለሁት ነገር ቪዲዮ ተሰርቶ ምናምን እያልከኝ ነው። ኬዙን አላውቀውም ያገናኛቸውን ጉዳይ ማለት ነው። ግን ያው ጥቅል ሀሳብ ተናግሬያለሁ። ጥቅሉ ሀሳብ መሰመር ያለበት ጉዳይ አንዳንድ ጊዜ በጣም ራሳችንን እንደ ቤተክርስቲያን ተቆርቋሪ እኛ ያልጋገርነው እንጀራ እንደሚፈተፈት እኛ ያልወጠወጥነው ወጥ እንደሚጎረና የምናስብ ሰዎች ብንረጋጋ ጥሩ ነው። ይሄ ለሁላችንም የማስተላልፈው መልእክት ነው። ይሄን ፕላትፎርም ተጠቅማችሁ በተለይ ደግሞ በመንፈሳዊው ዓለም መልእክት አስተላልፋለሁ የምንል ሰዎች የምናደርጋቸውን ነገር በጥንቃቄ ነው ማድረግ። ወንጌል በነገራችን ላይ ጠላትን ከመውደድ ነው የሚጀምረው። ባልንጀራን አይደለም፣ ዘመድን አይደለም፣ የራስን ሰው አይደለም፣ ጠላትን ከመውደድ የምትጀምር ናት ወንጌል። የሆነ ትንሽ ነገር አገኘን ብለን ይሄ ፎቶ መዘቅዘቅ፣ ቪዲዮ መስራት፣ እንዲህ አይነት አባዜ የተጸናወተን አንድ አይደለንም፣ ሁለት አይደለንም፣ በጣም በርካታ ሰዎች አሉ። በጣም ብዙ ሰዎች ማለት ነው። ይሄ ለቤተክርስቲያን ምንም አይጠቅማትም። ወንድምን ማንቋሸሽ ምን ማድረግ ምንም አይጠቅምም። ለቤተክርስቲያን መቆርቆርም አይደለም ይሄ። እኛ በጣም ትንሽ ትዕቢታችን እኮ ከባድ ናት እውነት ለመናገር። እኛ ጳጳስ እኮ እስከ መዘቅዘቅ ጳጳስ የወታደር ልብስ እኮ ልብሰን እስከ መናገር የምንደርስ እኮ እውነት ለመናገር ዋልጌዎች ነን። ይሄ ምንም ጥያቄ የሌለው ነገር ነውና ብንረጋጋ ጥሩ ነው እውነት ለመናገር። ማለት በዚህ አበጃቸው የሚለን ምናልባት ትንሽ እኛን የሚመስሉ ቢጤዎቻችን ሊኖሩ ይችላሉ። ግን እንደ በእግዚአብሔር አይን ካየነው ይሄ ተገቢ አይደለም፣ በጭራሽ ተገቢ አይደለምና ሰውንም ወደ እብሪት፣ ወደ ስሜታዊነት፣ ወደ ሌላ ነገር የሚከተው እኛው ምን ተነኩሰው ነገር ስለሆነ እባካችሁ በእንደዚህ አይነት ግብር ያለን ወንድሞች እህቶች እንደው ስለ እግዚአብሔር ስለ ኦርቶዶክሳዊት ሃይማኖት ስንል እንደው ጥንቃቄ ብናደርግ መልካም ነው ላለው። እንግዲህ ምናልባት ዲቴል የሆነውን ነገር ደግሞ ካንተ ጋራ በውስጥ የምናወራው ይሆናል። እንዳጠቃላይ ግን እሱ ችግር የለውም፣ በኋላ ይሰድቦታል። እሱ ችግር የለውም። እኔ አሁን እንትን እያልኩ አይደለም እገሌ ጻድቅ ነው እገሌ ኃጥእ ነው እያልኩ ሳይሆን አጠቃላይ በፕላትፎርሙ ላይ ያለውን የተሳሳተ የመንፈስ አካሄድ ነው እየተናገርኩ ያለሁት። ምርቃትም ይምጣ ስድብ ይምጣ እሱ ችግር የለውም። ስለዚህ ሁላችንም እንድንጠነቀቅ የሚል መልእክት አዘል ነገር ነው የምናገረው። እግዚአብሔር ከሁላችን ጋራ ይሁን። አቤልም እንግዲህ ተረጋጋ። የመረጋጋቱን መንፈስ እግዚአብሔር መንፈስ ቅዱስ ካንተ ጋራ ይሁን። አሜን አሜን። አንተ ያለ አለ አቤላዬ፣ በቃ ወንድሜ ነገሮችን እርሳቸው እንዳልተፈጠሩ አድርገህ ቁጠራቸው። ችግር የለውም። እሺ፣ በጣም አመሰግናለሁ ሁላችሁንም። እግዚአብሔር ጸጋውን ያብዛሉት። መምህር አመሰግናለሁ። አብዬ ከዚህ ባትቆይ ደስ ይለኛል። ችግር የለም፣ ይወጣል። ዛሬ የክርስቶስን መምጣት የምናስብበት ቀን፣ ኃጢአታችንን አስበን ለንስሐ የምንዘጋጅበት የማንቂያ ደውል የሆነ ቀን ነው ይሄ ቀን። ቅድስት ቤተክርስቲያናችን የክርስቶስን መምጣት እንድናስብ የሰራችልን ታላቅ ቀን ነው ይሄ ደብረ ዘይትና እሱን እያሰብን ንስሐ ገብተን የተቻለን በስጋው ደግሞ ከብረን
እመጣለሁ ያለውን ተናግሮ የማይቀረውን ሙሽራውን ዘይትንና መብራታችንን ይዘን የምንጠብቅበት ሰዓት ነው አሁን እንጂ ምንባላበት ምንነካከስበት ሰዓት ስላልሆነ አንተም ጸሎት አድርግ። እንደውም አሁን ሰዓቱ ጥሩ ነው፣ 12 ሰዓት ነው። እቤት አካባቢ ከሆንክ ጃኬትን ደረብ አድርግና አጠገብ ያለ ቤተክርስቲያን ሄደ አቡነ ዘበሰማያት ሰላም ለኪ ደግመህ ስትመጣ ትረሳዋለህ የሆነውን ነገር ሁሉ ማለት ነውና እንደዛ ብታረግ ደስ ይለኛል ለማለት ነው። ታችም ከላይም ያላችሁ እግዚአብሔር አምላክ በመንፈሳዊ በረከት ሁላችሁን ይባርካችሁ ይቀድሳችሁ። አሜን አሜን። ቀሲስ እና ቤላ ስማ ጸጉር ካስተከልክ በኋላ ምናምን መናደድ ጀምራል አሉ። ምን ሸን ባክ ወረዲ በቃ ተተከ እንትን ተነቃቀለ እኮ አሁን ልታስቀኝ ምን ቀረህ? ዳኒ አቤልዬን የማውቀው በዚህ ነው እንጂ ስንቦተራረፍ እንጂ የሆነ ነገር ተባልን ብለን ሲከፋን አናውቅምና ምንም ነገር ቢሆን ምን አቤላይ በቃ የውስጣችንን በውስጣችን ይዘን ስትሬንግዛችን ነው ለሰው ማሳየት ያለብንና የመጣው ማን እንደሆነ አይ ማን መጣ? ሊቦተርፍ መጣ አንዱ። እሺ ተሳስቀን እንውጣ። ግን ቤተክርስቲያን መሄድ ፈልጌያለሁኝ። ትንሽ ደቂቃ እናውራና መጣልኝ የልቤ እንትን የሚባለው ኢዮባር ታዲያ ይኸውልኝ መጣ። ይሄው መጣ ያለችው እዮ እንደ መላጣው ገርማለህ። ለምን አልደወልክም? ግን የምትገርም ሰው ምን ሆናችሁ ያልደወላችሁት? በኢየሱስ የዚህ ግንባር ስፋት ደግሞ ይለያል። የውጭ ዜጋ ወፍሮ መጣ። አይ አንተ ጉንጩ ራሱ ምን አከለ እባክህ። አሁንም 1600 ስልክ ነው ያዘው ውጭ ሄዶ ሲመጣ ሚውት እያደረገ ነው። ይኸው ሄድ ራስታ እስቲ አኬ አውራ እስቲ ይኸው መጣ። የልቤ ምን ነበር እጅ አለ መሳቃት። ስማ ቆይ ላኬውን ነገር ልንገረው። አስጠጋለት። ቆይ ዮባ ላኬውን ነገር ልንገረው። ቆይ አንተ ምንድነው እንደዚህ ወሬ መውደድ? በስማ ቆይ ላኬ አስጠጋው። ኮፍያው ልቅ ደግሞ ላይፍ ሲገባ ኮፍያ ማን ነው የሚስቀው? ስማ አንተ አያለ ድምጻ ሰማ አይደለ? ከውጪ ሲመጡ እኮ እንደዚህ ነው። ዲያስፖራዎች ሲመጡ ድምጻቸው ይቀየራል ሲስቁ። ለብቻቸው አይመጡም፣ ውስጣቸው ነገር ከተው ነው የሚመጡት። እውነት ነው። ይሁን እስቲ ይሁን እና በቃ አንሶዬ ትእዛዝህን ፈጽም። በቃ ቀሲስ ያዘዙ። በቃ እኔም ልውጣና ገብርኤል ደርሼ ልምጣ። እዛ ቁጭ ብል ይሻለኛል። እባክህ እዛ ቢመሽ ይሻላል። መልካም በቃ እንዳልኩህ። እሺ አቤላይ፣ ኧረ ችግር የለም። በቃ አባት መልካም ጊዜ ሆኖላችሁ